የአይን ፍቅር ሰዓት ነው። በአይናችሁ አይታችሁ ወደዳችሁት ሳይተሽ አይተህ የወደድካት የወደድሽው ካለ በዚህ ፕሮግራም አማካኝነት ያው የማደፋፈር ያፈቀራችሁት ሰው ስላለበት ሁኔታ የማጣራት ስራዎችን እንሰራለን። እንደዛ ነው የሚሆነው። አንድ አድማጭም በቀጣይ ስልክ መስመር አስገብተናል። አዎ ሄሎ፣ አቤት። ጤና ይስጥልን፣ እንዴት ነህ? አቤት፣ ሰላም ነው? አለን ሁሉ መልካም። ማለት አንዲ ወበርኔ ሱይ ተጎድቷል አይደል? ድምጽህ የሚያሳየው በጣም መጎዳትህን ነው። በአይን ፍቅር አይዞህ፣ በርታ። ቁርስ በላ እንዴ? ጧት ደርሰንልሃል። ቁርስ በላ? ወድጃለ። ራትስ በልተሃል? ትናንት ራት በልተሃል? ማታ አልበላም። ፍቅሩ ነው አይደል? ቁርስ እያስበላ ራት ይከለክላል አለ። በቃ የጆሮም ራሱ በጣም እንትን ሲል አንተ በጆሮ ባይልም ነው እንደልትለው የመስማት እንትንህ ራሱ እየቀነሰ ይመጣል። በቃ እሷ ብቻ ነው የምታስበው። የእሷ ድምጽ ቢሆን ባንዴ ነበር። እሷ ነች የምትታየ። እናንተም ደርሱባችኋል ማለት ነው። ታዲያ ያለፍንበት በእንፉቅቅ ሄደናል። አንተ ሄዳ በደረት አስቦናል። ያው መቼም ፍቅር እኮ አሪፍ እኮ ነው። አንደኛው የጤነኝነት ምልክት ነው። ማፍቀር በራሱ መታደል ነው አይደል? ከተገኘ እሺ። ምን ያህል ጊዜ ሆነ? አሁን 5 ወር ነው። 5 ወር። እሺ፣ እስኪ እንተዋወቅ። ማንም በል ስምህን? የኔ አብዲ። አብዱል መጂድ ማለት ነው። አብዱል መጂድ። አብዱል መጂድ። እሺ፣ እሷስ ማን ትባላለች? ያፈቀርካት ልጅ? ሰይዳ ትባላለች። ሰይዳ። ያው እንኳን አደረሰ ብለናል። እሷንም እንኳን አደረሰሽ እየሰማች ስለሆነ ያንን ፕሮግራም። እሺ፣ ችግር የለም። እንዳፈቀርካት አልነገርካትም? አታውቅም? እንዳፈቀርካት አልነገርካትም? አልነገርኳትም። የት ነው ለመጀመሪያ ጊዜ ያየሃት? ምን ተሰማ? ስራ ቦታ ነው። እስኪ አብራራው። አንድ አካባቢ ስራ ስንሰራ ከዛ በህቴ ምክንያት አየኋት፣ ከዛም ወደድኳት። አሁንም አብራራው። በህት ምክንያት እንዴት አየሃት? አይሰማም? ይሰማል። የት ስራ ቦታ ነው ያየሃት? ምን ተሰማ የመጀመሪያ ጊዜ ስታያት? አምሰራው አውቶቡስ ተራ ነው። እሺ፣ ትይዛት መጣች ስራ ቦታ ወይስ እንዴት ነው? ንገረን እስኪ የነበረውን ሁኔታ። ያው እቴን ላይ እየሰሩ ተዋወቁ። ከዛ እቴን ለማግኘት ሄድኩበት። በቃ እሷን አየኋት፣ ወደድኳት። ይሄ ከሆነ 5 ወር ሆኗል። 5 ወር። ከዚህ ቀደም ፍቅር ይዞ ያውቃል? ደግሞ መገናኘት አቁመናል። ለዛ ምን ብለናል? መገናኘት አቁመናል። እሷም ስራ ለቃለች። በቃ በምን እንደለቀቀች ስለማለች። ስልኳን እንዴት አገኘህ? እሺ፣ ስልኳን ልከህልናል ለኛ። እንዴት አገኘህ? ከማን ተቀበልክ? ከሲስተር። ደግሞ አታውቅም እሷ እንዳለኝ አታውቅም። አልደወልክላትም ስልኳን ከተቀበልክ በኋላ? የሲስተር እንደሰጠችኝ ስለምታውቅ ከሲስተር ጋር ይጣላሉ ብዬ አልነገርኳትም። ስለዚህ ዛሬ ገና እየሰማች ነው ማለት ነው ይሄንን ጉድ አይደል? ይሆናል። ተጣረጋ ቆይቶ ነው የሚመጣው። በጣም ድምጹ ይዘገያል ማለት ነው። እህት ግን ታውቃለች አንተ እሷን እንዳፈቀርካት? አታውቅም። እኔ ዝም ብዬ ስልኳን ወስጄ በቃ ስሟን ስለማውቀው ስልኳን ወሰድኩባት። በራስህ ነው ከእህት ስልክ ላይ ስልኳን የወሰድከው? አዎ። እሺ፣ ያው በአይነ ፍቅር ውስጥ ስለመሆን የሚያመላክቱ አንዳንድ ነገሮችን ለመፈተሽ ያክል ምን ያክል ታስባታለህ በቀን ውስጥ? ቢያንስ 3 ጊዜ ታስባታለህ? ቁርስ፣ ምሳ፣ እራት ከምግብ በፊት መቼ ነው የምታስባት? በየትኛው ሰዓት? ሁሌ
ሁሌም ነው ማስባት፣ ግን የበቀን 3 ጊዜ አስባታለሁ። ምን ሳለ ትዝ ትላለች? ስበላ፣ ቁርስ ስበላ፣ እራት ስበላ። በፊት ከበላ በኋላ ይሳበላ? ከጠገበ በኋላ ከጠገብክ በኋላ ነው ወይስ ሳትበላ ነው? ኧረ ሳትጀምር። ሰው ጸሎት ያደርጋል፣ አንተ እሷን ታስባለህ። ሳትባርከው ነው ለማለት ነው። እሺ ለማታ ላይስ ምሽት ላይ እንዴት ነው? እንቅልፍ ይወስድሃል በደንብ? ያው ለጊዜው ያታግላል እንጂ ይወስደኛል፣ ግን ያታግለኛል። የሚያታግልህ ያው እሷን ካያህት በኋላ ነው። ተጎድተሃል፣ ተይዟል። አዎ እሺ ገራት ይሁን ዛሬ ነገ ልንገራት ይሁን እያል ምንም ምልክት አልሰጣትም ግን እስካሁን? እሷ ምንም አልሰጠዋትም። ምንም ደውልህም አታውቅም? ስልኳን ተጋው ነው? ከእሷ ግን አሁን ምኗ ነው ደስ የሚልህ? ሙሉ ቁመናዋ። እሷ ምንም ጠላው ባህሪ የለም። እሺ ስለ እሷ ለማጣራት ሞክረሃል? ምናልባት ፍቅረኛ ቢኖራትስ? ለስተር ጠይቅልኝ ብዬ ዝም ብዬ ኖርማል ተቋረጥክ? ጠየቀች እህትህ? ኧረ ዝም ብዬ እኔ ኖርማል ያቺ ልጅ በቃ ምናምን ብዬ ኖርማል ሳናግራት ኧረ እዚህ ምናምን ብላ ነግራኛለች። ምን አለች? ዋናው ነገር ላይ ድምጽ ተቋረጠ። አየህ አላት አለች ወይስ የላትም አለች? አይ የላትም አለች። ብዙ ነገር ጠይቂያት ነበር። እኔ በቃ ለሲስተር ደግሞ ሲስተርም አልባነነችም። ጠይቃት የለኝም ምናምን አለች። ልጅ ነኝ እንደዚህ አይነት ፍቅር አልጀመርኩም ምናምን አለችኝ አለች። እድሜ ስንት ነው ያንተ? የኔ 20 ነው። 20 ነው። እሷ ስንት አመት ሊሆናት ይችላል በግምት? ያን 19 18 ይሆናታል። እሺ ታውቃለች ግን? አዎ ታውቃለች። ማን በሚል ነው የምታውቀው? አብዱል መጂድ ማለት ብዙ አብዱል መጂድ አለ። ለምሳሌ አንተ ግን አብዱል መጂድ የትኛው ብትል? የትኛው? አብዱል መጂድ ብትሏል የአባቴን ስም ደግሞ አታውቀውም እኮ። አሁን እኛ ራሱ እኔ ራሴ የማውቀው አብዱል መጂድ አለ። ስራ ቦታ የትኛው ስራ ቦታ እንበላ? አውቶቡስ ተራ ስራ ቦታ እንበላት? አውቶቡስ ተራ አካባቢ መሳለሚያ ስትሰሩ በላት። መሳለሚያ ስትሰሩ ብንላት ታውቃለች። ደውለህ እንኳን ስልኩ ድምጿን ሰምታት አታውቅም አይደል ከዚህ በፊት? አራው ሲስተር ጋር ስትደውል ሌላ ስም እስካሁን ይገናኛሉ ከሲስተር ጋር በስልክ በአካል? እኔ እንጃ አልጠየቅኳትም። እሺ አሁን ግን እሷ እየሰማች ነው፣ ተደውሎላታል፣ እያዳመጠች ነው። ስለዚህ የምትላት ነገር አለ እኛ ከመደወላችን በፊት ለሷ? ለኛ ሳይሆን የምትነግረን ለሷ ነው። አብዱ ነገር የለም ዋናው ሰዓት የለም የሚለው ብቻ ነው የተሰማን። መሀል ላይ ስልክ ድምጽ እየተቆራረጠ ነው። አይ እወድሻለሁ እንጂ ሌላ ምላት ነገር የለም። የተቀረውን ከምላሽ በኋላ መልእክቱን አስተላልፏል። አብዱል መጂድ ይባላል። እሷ ደግሞ ሰይዳ ትባላለች ነው ያለ? አዎ ሰይዳ ትባላለች። እሷን ምላሽ ወይም ደግሞ ያለችበትን ሁኔታ እንግዲህ እንሰማለን። ተደውሎላታል ቀደም ሲል። እየሰማችሁ እንደሆነ ተስፋ እናደርጋለን። እየሰማችሁ ነበር። ምን ትሊሆን? ፍቅር ሰዓት ላይ ነው ያለነው። የአፍቃሪውን መልእክት ሰምተናል። አሁን ደግሞ ተፈቃሪዋ ምላሿ ምንድነው የሚሆነው የሚለውን ነገር እሷ የስልክ መስመራችን ላይ ትገኛለች። በርኔ ከሷ ጋር አጭር ቆይታ እናደርጋለን። ሄሎ እንዴት ነሽ? ሰላም ነው? ሰማሽው? ተከታተልሽው? እሺ አወቅሽው? አውቀሽዋል? ኦኬ ዋናው ማወቅሽ ነው። ግን ያው አንዳንድ መሰረታዊ ጥያቄዎች በቅድሚያ እንጠይቅሽ፣ እሱ ማወቅሽ ጥሩ ሆኖ ሳለ ፍቅረኛ አለሽ? አለሽ? ቃየሽ አሁን እህቱ ስትነግረው የላትም ብላ ነገረችው። ልቡ ጠፋ። አይ እኔ ራሴ የምለው ሰው አለ።
ለእህቱ ግን የለኝም ብለሻት ነበር እንዴ? ለእህቱ የለኝም ብለሻት ነበር? አይ አልኩት። ገምታ ነው የሚሆነው። ገምታ ነው ወይ ደግሞ ተመኝታሽ ነው እንደው ለወድሜ ጓደኛ ብትሆኝ ብላ አስባ ሊሆን ይችላል። አዎ ስለዚህ ተስፋ አንቁረጥ እንበለው አብዱን። አዎ የምትመክሪው ነገር አለ አንቺ በግል እንዳንድ ተፈቃሪ የምትመክሪው ነገር አለ ማለት የምትፈልጊው ነገር ለሱ? ምንም የለም። ያው እሱ በቀን እንግዲህ እንደምታየው ነው በተደጋጋሚ ከሶስቴና ከሶስቴ በላይ ያስብሻል። እንቅልፉን በአግባቡ እየተኛ አይደለም። ግን ያው ጓደኛ ካለሽ ምንም ሊደረግ አይችልም። ስለዚህ በጣም እናመሰግናለን። እሺ እሺ ያው እንግዲህ ዛሬ አይነ ፍቅር ያፈቀራት ሴት ፍቅረኛ አላት። በቃ አሁን አብዱ ተገላገለ ማለት ነው። አዎ ተገላግሏል። የማገገሚያ ጊዜ የተወሰነ ለራሱ መውሰድ አለበት። ከዚህ በኋላ በቀን 3 ማሰብ እንቅልፍ ማጣት እንደዚህ አይኖርም ማለት ነው። አንዳንዴ ቁርጥ ያለ ነገር ስታገኝ እኮ በራሱ ለመቁረጥም አንድ እንትን ጥሩ ነገር ነው። አዎ እና ያው በዚህ መነሻነት አብዱ ራሱን ተወሰነ ጊዜ ያው ህመም ይኖረዋል፣ ፔን ይኖረዋል። ያችን ጊዜ ማለፍ ነው የሚጠበቀው ከሱ። ስለዚህ በርታ እንዲል እንመክረዋለን።